ዜሌንስኪ የአሜሪካው ፕሬዝዳንትና የዩክሬን ጠቅላይ ሚኒስትር ተገናኝተው ልዩነታቸውን እንዲፈቱ ጥሪ ያቀረቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካው ፕሬዝዳንት የዩክሬን ጠቅላይ ሚኒስትር ላይ ተደጋጋሚ ትችት ካቀረበ በኋላ ዶናልድ ትራምፕና ሰር ኪር ስታርመር ተገናኝተው ልዩነታቸውን እንዲፈቱ ጥሪ ያቀረቡ። ዜሌንስኪ ከዩክሬን ጠቅላይ ሚኒስትር ጋር ከተወያዩ በኋላ ከቢቢሲ ጋር ባደረጉት ቃለ ምልልስም ምንም እንኳን ትራምፕ ምን ማድረግ እንዳለባቸው መናገር ባይችሉም ሁለቱ መሪዎች ግን ልዩነታቸውን እንደገና ለማስቀጠል ተገናኝተው መነጋገር አለባቸው ብለውም ተናግረዋል። አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት ተከትሎ ትራምፕ ወታደራዊ እርምጃ ለመውሰድ አልቻሉም በሚል ከስታርመርና ሌሎች የኔቶ አጋሮች ጋር የዲፕሎማሲ ሰጣ ገባ ውስጥ ገብተዋል። ዜሌንስኪ በምዕራባውያን መሪዎች መካከል የሚኖረው መከፋፈልን አስጠንቅቀዋል። በኢራን የሚካሄደው ጦርነት ዩክሬን ላይ ተጽዕኖ ይኖራል የሚል መጥፎ ስሜት አለኝ ብለዋል። ፕሬዚዳንት ትራምፕ ከስታርመር ጋር እንዲገናኙ በጣም እፈልጋለሁ፣ ይህም የጋራ አቋም እንዲኖራቸው ነው ብለው ተናግረዋል። ሰላም ጤና ይስጥልን ውድ የተከበራችሁ የጎቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ዘወትር ቅዳሜ ወደ እናንተ የሚደርስላችሁ የትንታኔ ፕሮግራም ጀምሯል። ፕሮግራሙን በመምራት አብራችሁ ቆይታ የማደርገውም እኔ ሳራባትና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ቆዩ። ዜሌንስኪ የአሜሪካው ፕሬዝዳንትና የዩክሬን ጠቅላይ ሚኒስትር ተገናኝተው ልዩነታቸውን እንዲፈቱ ጥሪ ያቀረቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካው ፕሬዝዳንት የዩክሬን ጠቅላይ ሚኒስትር ላይ ተደጋጋሚ ትችት ካቀረበ በኋላ ዶናልድ ትራምፕና ሰር ኪር ስታርመር ተገናኝተው ልዩነታቸውን እንዲፈቱ ጥሪ ያቀረቡ። ዜሌንስኪ ከዩክሬን ጠቅላይ ሚኒስትር ጋር ከተወያዩ በኋላ ከቢቢሲ ጋር ባደረጉት ቃለ ምልልስም ምንም እንኳን ትራምፕ ምን ማድረግ እንዳለባቸው መናገር ባይችሉም ሁለቱ መሪዎች ግን ግንኙነታቸውን እንደገና ለማስቀጠል ተገናኝተው መነጋገር አለባቸውም ብለዋል። አሜሪካና እስራኤል ኢራን ላይ ከፈቱትን ጦርነት ተከትሎ ትራምፕ ወታደራዊ እርምጃ ለመውሰድ አልቻሉም በሚል ከስታርመርና ከሌሎች የኔቶ አጋሮች ጋር የዲፕሎማሲ ሰጣ ገባ ውስጥ ገብተዋል። ዜሌንስኪ በምዕራባውያን መሪዎች መካከል የሚኖረው መከፋፈልንም አስጠንቅቀዋል። በኢራን የሚካሄደው ጦርነት ዩክሬን ላይ ተጽዕኖ ይኖራል የሚል መጥፎ ስሜት አለኝ ብለውም ተናግረዋል። ፕሬዚዳንት ትራምፕ ከስታርመር ጋር እንዲገናኙ በጣም እፈልጋለሁ፣ ይህም የጋራ አቋም እንዲኖራቸውም ነው ብለው ተናግረዋል። ትራምፕ ማክሰኞ ዕለት ስታርመርን ዊንስተን ቸርችል አይደለም ካሉ በኋላ የዩክሬን ጠቅላይ ሚኒስትር ጥሩ ሰው እንደሆነ ቢያስቡም ተስፋ እንደቆረጡም ተናግረዋል። ሰር ኪር በምላሹ እንግሊዝ ወደ ሰፊ ጦርነት ተስባ እንደማትገባ አጥብቀው የገለጹ ሲሆን ጽህፈት ቤታቸው ደግሞ ዘላቂ የአሜሪካና የዩክሬን ግንኙነት እንደቀጠለ ነው ሲሉ በድጋሚ ገልጸዋል። ዜሌንስኪ በተጨማሪ የመካከለኛው ምስራቅ ጦርነት በዩክሬን ጦርነት ላይ ስላለው ተጽዕኖ በጣም መጥፎ ስሜት እንዳላቸውም ተናግረዋል። በዩክሬንና ሩሲያ መካከል የሚደረጉ የሰላም ድርድሮች በቋሚነት የተራዘሙ ነው። አንድ ምክንያትም አለ፣ ያም የኢራን ጦርነት ነው ተብሏል። ሰር ኪር ማክሰኞ ዕለት ዜሌንስኪን በጽህፈት ቤታቸው ተቀብለው አነጋግረዋል። ዜሌንስኪ ባለፈው ሳምንት ፓሪስን ከጎበኙ በኋላ ረቡዕ ዕለት ወደ ማድሪድ ተጉዘዋል። ጎብኚዎቹ የመጡት የመካከለኛው ምስራቅ ጦርነት ዩክሬን ከሩሲያ ጋር ላለፉት 4 ዓመታት እያካሄደች ያለውን ጦርነት ከጋረደ በኋላ ነው። ትኩረቱ በዩክሬን ላይ መሆን እንዳለበት ግልጽ መሆን በጣም አስፈላጊ ይመስለኛል ሲሉም ሰር ኪር ተናግረዋል። የዩክሬኑ መሪ ዜሌንስኪ ለንደን በነበራቸው ጉብኝት ወቅትም በሀገሪቱ ፓርላማ ተገኝተው ንግግር አድርገዋል። በሩሲያና በኢራን ያሉ አገዛዞች በጥላቻ ውስጥ ያሉ ወንድማማቾች ናቸው፣ ለዚህም ነው ጦር መሳሪያ የታጠቁ ወንድማማቾች የሆኑት ሲሉ ዜሌንስኪ ተናግረዋል። በጥላቻ ላይ የተገነቡ አገዛዞች በምንም ነገር በጭራሽ እንዳያሸንፉ እንፈልጋለን። እናም እንዲህ አይነቱ አገዛዝ አውሮፓና ሀገሮቻችንን የሚያስፈራራ እንዲሆን አንፈልግም። የዜሌንስኪ ንግግር በመድረኩ ተገኝተው ከተከታተሉት መካከል ሰር ኪር፣ የኔቶ ዋና ጸሐፊ ማርክ ሩት፣ የመከላከያ ሚኒስትር ጆን ሄሊ እና የተቃዋሚ ፓርቲዎች መሪዎችም ተገኝተውበታል። ኢራን በ18 ቀናት ውስጥ የትኞቹ ከፍተኛ አመራሮች ተገደሉባት? አሜሪካና እስራኤል ከ18 ቀናት በፊት ኢራን ላይ የከፈቱት ጦርነት ከተነሳበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮቹን አጥተዋል። የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒና ሌሎች ከፍተኛ አመራሮች የተገደሉባት የኢራን መንግስት አሁንም ሳይፈረካከስ የአጸፋ ምላሽ እየሰጠ ቀጥሏል። እስራኤልም ከመጀመሪያዎቹ የጦርነት ቀናት በኋላ ረገብ አድርጋ የነበረው የኢራን ባለስልጣናት ግድያ በድጋሚ በአንድ ቀን ልዩነት
ውስጥ 3 ከፍተኛ የደህንነት ባለስልጣናትን መግደሏን አስታውቃለች። ጦርነቱ ከተጀመረበት ጊዜ አንስቶ ምን ያህል የኢራን ባለስልጣናት ተገደሉ? በቅደም ተከተልም እንመልከታቸው። የካቲት 21 በርካታ ኢራን አመራሮች የተገደሉት ጦርነቱ ከተጀመረበት ዕለተ ቅዳሜ በተፈጸመ ጥቃቶች ነው። የካቲት 21 2018 ዓ.ም በተፈጸሙት ጥቃቶች ከተገደሉት አመራሮች መካከልም እነዚህ ይገኙበታል። የኢራን ጠቅላይ መሪ አያቶላህ ኤሊ ሄሜኒ፣ የመከላከያ ሚኒስቴር ጸሐፊና የጠቅላይ መሪ የደህንነት አማካሪ አሊ ሻምሄኒ፣ የእስላማዊ አብዮታዊ ዘብ ዋና አዛዥ ሙሐመድ ፓክፑር፣ የመከላከያ ሚኒስቴር አዚዝ ናስር ዛዴ፣ የጦር ኃይሎች ኤታማዦር ሹም አብዱልራሂም ሙሳቪ፣ የጦር ኃይሎች ጠቅላይ አዛዥ ጽህፈት ቤት ዋና ጸሐፊ ብርጋዴር ጀነራል ሙሐመድ ሽራዚ፣ የጦር ኃይሎች የስለላ ምክትል ኃላፊ ብርጋዴር ጀነራል ሳላህ ሀሰይዲ፣ የጦር ኃይሎች የሎጂስቲክ እና ድጋፍ ምክትል ኃላፊ ሜጀር ጀነራል ሞሴ ዳሪባጊ፣ የጠቅላይ አዛዥ ቢሮ ኃላፊ ብርጋዴር ጀነራል አክባር ኢብራሂም ዛዴ፣ የጦር ኃይሎች የሎጂስቲክ መምሪያ ኃላፊ ብርጋዴር ጀነራል ሐሰን አሊ ታጂክ ይገኙበታል። የካቲት 24 የአሜሪካው የዜና ምንጭ አክሲዮስ ያጠናቀቀው ዘገባ እንደሚያሳየው እስራኤል በመጀመሪያ ቀን ጥቃት የተገደሉት የመከላከያ ሚኒስቴር ተከተው የሾሙት ሰኢድ ማጂብ ኢብን ኢረዛ ኃላፊነቱ ከተረከቡ በሁለተኛው ቀን መገደላቸውን ገልጻለች። በዚህ ቀን የኢራን እስላማዊ አብዮታዊ ዘብ ልዩ ኃይል የሆነው ኩድስ ከፍተኛ አባል የሆኑት ረዛ ሄለዚ በሊባኖስ ዋና በቤይሩት ውስጥ በተሰነዘረ ጥቃት መገደላቸውም እስራኤል አስታውቃለች። የካቲት 29 የእስራኤል መከላከያ ሰራዊት እሁድ የካቲት 29 ባወጣው መረጃ በቤይሩት ሆቴል ውስጥ በተፈጸመ ጥቃት ስብሰባ ላይ የነበሩት የአብዮታዊ ዘብ 5 አዛዥ መገደላቸውን አስታውቋል። እንደ እስራኤል ጦር ገለጻ ከተገደሉት መካከል የሆኑት አሊ ሬዛ ቢአዛር እና አህመድ ራሲሉ ከፍተኛ የስለላ አመራሮች ናቸው። ሊባኖስ ውስጥ ለሚገኙ የኢራን መንግስት ተቀጽላ ኃይሎች ገንዘብ ለማስተላለፍ ኃላፊነት ነበራቸው ያላቸውን ማጂድ ሐሳኒም ከተገደሉት መካከል ጠቅሰዋል። የኩድስ ኃይል አባላት ናቸው የተባሉት ሁሴን አህመድ ሉን እና አቡ መሐመድ አሊም ተገድለዋል ሲልም ተዘግቧል። በተባበሩት መንግስታት የኢራን አምባሳደር በበኩላቸው በቤይሩት ራማዳ ሆቴል ላይ በተፈጸመው ጥቃት የተገደሉት 4 ዲፕሎማሲ መሆናቸውን በመግለጽ ለተመድ ዋና ጸሐፊ ደብዳቤ መላካቸው የኢራኑ ታስኒም የዜና ወኪል ዘግቧል። መጋቢት 3 የእስራኤል መከላከያ ሰራዊት በዚህ ዕለት ባወጣው መግለጫ ቤይሩት በሚገኘው ሄዝቦ ውስጥ የኢራን አብዮታዊ ዘብ የሚሳኤል ክፍል የኦፕሬሽን አዛዥ እንደሆነ የገለጻቸው አቡዳር መሐመዲን መግደሉን አስታውቋል። ወታደራዊ አዛዡ እስራኤል በመስከረም 2017 ዓ.ም በፈጸመችው ጥቃት ጉዳት የደረሰበትን ሄዝቦላህን የሚሳኤል ፕሮግራም መልሶ በማደራጀት ረገድ ቁልፍ ሚና እንደነበረውም ገልጿል። መጋቢት 8 እስራኤል ከመጀመሪያ ዙር ጥቃት በኋላ ከፍተኛ ኃላፊነት ላይ ያለን የኢራን ከፍተኛ የደህንነት አመራር የገደለችው ትናንት ማክሰኞ ዕለት ነው። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጄኒ በእስራኤል ጥቃት ተገድለዋል። ከዚህ ቀደም ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉት ላርጄኒ የተገደሉት ከልጃቸው ጋር በተደበቁበት አፓርታማ ላይ በተፈጸመ ጥቃት እንደሆነም ተዘግቧል። በተጨማሪም ባሲጅ የተባለ አብዮታዊ ዘብ ታጣቂ ኃይል አዛዥ የሆኑት ጎላም ሬዛ ሶሊማኒ በእስራኤል ጥቃት ተገድለዋል። ኢራን የደህንነትና የወታደራዊ አመራሮች ግድያ እንደምትቀበልም ዝታለች። መጋቢት 9 እስራኤል ሐሙስ ምሽት በፈጸመችው ጥቃት የኢራን የደህንነት ሚኒስቴር ኢስማኤል ሄትብን መግደሏን የመከላከያ ሚኒስትሩ ኢዝራኤል ካትዝ በትናንትናው ዕለት ተናግረዋል። የእስራኤል የመከላከያ ሚኒስቴር ባወጣው መግለጫ ማክሰኞ ምሽት የኢራን የደህንነት ሚኒስቴር ሄቲባ ተወግዷል ብለውም ተናግረዋል። ለዛሬ ይዘንላችሁ የመጣ ነው ይሄንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።